ፌቨን ጽጌረዳና ነብዩ እንዳይቀራረቡ በማለት ከባድ የሆነ ድራማን ሰርታለች፣ ተንኮል ሰርታለች ማለት ነው። ይሄ ተንኮል እንግዲህ ገና ሳታረግዝ አርግዣለሁ፣ ከነብዩ ነው ያረገዝኩት። ይሄ ብቻ ሳይሆንም ከነብዩ ያረገዝኩት ልጄን አጥቻለሁ። ይሄ ደግሞ የሆነው በሱ ምክንያት ነው። እኔና ነብዩ ለረጅም ጊዜ በፍቅር ቆይተናል። ታዲያ የፍቅራችንን መጨረሻ ሳላይ ለሰው አላሳውቅም ብዬ በድብቅ ነበር እያቆየሁት። አሁን ላይ ግን ካረገዝኩኝ በኋላ ልጅ የሚያስወርድ መድኃኒት ሰጥቶኝ ይኸው ልጄን አጥቼዋለሁ። ነብዩ በፍቅሬ ላይ ቀለደ፣ በእኔ ላይ ተጫወተ በማለት እያለቃቀሰች እንግዲህ ለጽጌረዳ ነግራታለች። ጽጌረዳ የእውነት መስሏት አሞኛል በምትልበት ሰዓት ላይ አጠገቧ ከጎኗ ሆና ሐኪም ቤት መሄድ አለብን ነበር ያለችው። እንግዲህ ደሟን ስታይ እጅጉን በጣም ደንግጣለች ጽጌረዳ። ያንን ደሟን እንኳን ሳትጸየፍ እያጠበች ነበረ ልብሷን። ምንድን ነው የሆንሽው ስትባል ምንም ልነግርሽ አልችልም፣ አሁን በእያንዳንዷ ደቂቃ ወደ ሞት እየሄድኩኝ ነው፣ ልጄን እያጣሁት ነው፣ እባክሽ ይህን ሚስጥር ደግሞ ለማንም እንዳትናገሪ፣ ይሄ ሚስጥር ከኔና ከአንቺ ውጪ ማንም ማወቅ የለበትም በማለት በድብቅ እንዲሆንላት ስትለምናት ነበረ። ለምን እናገራለሁ? ለማን ብዬ እናገራለሁ? ግን ምን ሆነሽ ነው መሲ? እንዴት እያለች ጥያቄዎችን ስትጠይቅ ዝም ብለሽ አሁን ሐኪም ቤት ብቻ ውሰጂኝ እየሞትኩኝ ነው ነበር ስትላት የነበረው። ታዲያ ጽጌረዳ እንደዚህ ብለሽማ ሐኪም ቤት እንዴት ወስድሻለሁ? መጀመሪያ ተነሽና ባኞ ቤት ሄደን መታጠብ አለብሽ፣ ከነ ደምሽ እንዴት ብዬ ወስድሻለሁ በማለት ወደ ሽንት ቤት በመውሰድ እንግዲህ ልብሷን ከቀየረች በኋላ የደም ልብሷን አንዳችም እንኳን ሳትጠየፍ አጥባላታለች። ለምን አትጠየፊኝም? በሽታ ቢይዝሽስ የኔን ደም እንዴት ታጥቢያለሽ ነበረ ስትላት የነበረው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኤዶም ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁኝ። ተወዳጁን ጽጌረዳ ድራማ ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ እዚህ ጋር ትልቅ ስራ ሰርታለች፣ የተንኮል ስራ ማለት ነው ፌቨን። ይህን ደግሞ ያደረገችው ምናልባትም ነብዩና ጽጌረዳ ከተጣሉ ነብዩ የኔ ይሆናል ብላ አስባ ነው። ይሄ ግን በጭራሽ የማይሆን ነገር ነው። ምክንያቱም ነብዩ ጽጌረዳን እንጂ የሚወደው ፌቨንን በምንም ታምር አይወዳትም። ይህንን እሷም ጠንቅቃ ታውቃለች። ሁለቱ እየተቀራረቡ ስለነበረ አሁን ላይ ሁለቱን ለመአለያየት ትልቅ ድራማ ነው የሰራችው። እውነት ለመናገር ከዚህ ምን እንረዳለን? ሰው እንግዲህ በሰው ወሬ ያሰበውን ህይወቱን መተው እንደሌለበት ነው የማስበው። ምክንያቱም በአይናችሁ ካላያችሁ በስተቀር በተለይ በአሁን ሰዓት ላይ ሰው የሰውን ህይወት ለማበላሸት ወይ ደግሞ ለራሱ ለማድረግ የማይቆፍረው ጉድጓድ የለምና ሰው የሚሰማውን ወሬ ብዙን ጊዜ መስማት የለብንም። አንድ አባባል አለ፣ አይንህን እንጂ ጆሮህን አትመነው የሚባል ማለት ነውና በጆሮቻችን ብዙ ነገሮችን እንሰማለን። ታዲያ የምንሰማው ሁሉ 100% እውነት ነው ወይስ አይደለም የሚለውን ነገር ልናረጋግጥና ልናጣራ ይገባል። ለዚህ ጋር እንግዲህ ጽጌረዳ አለማመን አትችልም። ምክንያቱም በትክክል ነው ድራማውን የሰራችው። እንደዛ ተጨመላልጋ ነፍሰ ጡር ነኝ፣ ልጄ እየወረደ ነው፣ እባክሽ ሐኪም ቤት ብቻ ውሰጂኝ፣ ይህንን ነገር ማንም እንዳያውቅ እያለኝ ልብሷ ተጨመላልጎ በምታይበት ሰዓት ጽጌረዳ በጣም ነው የደነገጠችው። ጽጌረዳ የዋህ ናት። በዛ ላይ ለፌቨን እሷ ታዝንላታለች። ፌቨን ደግሞ በተቃራኒው ጽጌረዳን ህይወቷን ለማመሰቃቀል፣ እሷን ለመጣል፣ እሷን ከእሷ በታች ለማድረግ የማታደርገው ድርጊት የለም ማለት ነው። ሁለት የተለያዩ ማንነት ያላቸው ናቸው ማለት ነው። ሁለቱ እንግዲህ ስናያቸው ክፉና ጥሩ። እናቷን ብትሆን የፌቨን እናት ወይዘሮ ፍቅርተ በክፋት ተነሳስታ ጽጌረዳ ከማትፈልገው ወንድ እንድትጋባ እያደረገች ነው። ለትልቅ ሰው አባቷ ለሚሆን ሰው እንድትዳር እየወተወተች ያለችው እሷ ናት። እናትና መሀል ልጅ ሄዳ እንግዲህ ጸብን እየዘራች ትገኛለች። እናትየዋ ጋር ትሄድና ልጅሽን ደረቅ እንደሆነች ታውቂያለሽ፣
ዝም ማለት የለብሽም፣ ይህንን ነገር ቶሎ መጨረስ አለብን እያለ ትወተውታለች። ያ ብቻ አይደለም፣ እናትየዋ እንግዲህ በሀሳብ ተውጣ ባለችበት ሰዓት ላይ ገና ለገና በእጅሽ ላልገባ ንብረት በሀሳብ ሄደሻል፣ ገና ያልቆረሽን እንጀራ የምትበይ ይመስልሻል እያለች በአሁኑ ሙድ እያያዘችባት ነው የምትገኘው። እሷ ያሳሰባት የሰውየው ንብረት ሳይሆን ልጄ እንዴት ለትልቅ ሰው ትዳራለይ፣ ልጄንስ እንዴት አሳምናታለሁ የሚለው በጣም እያሳሰባት ነው። በጣም በሀሳብ ሄዳለይ። ቁጭ ብላ እንግዲህ ቡና እያፈላች ቁጭ ብላ ፈዛ ነበረ። ምክንያቱም ልጇ አንደኛ ይህንን ጋብቻ በጭራሽ አልቀበልም፣ አለበለዚያ ከቤት ጠፋለሁ እያለቻት ነው። ፍቅርተ ደግሞ ይህንን ሀሳብ እንዳትል ልጅቷ ሀሳቡን እንድትቀበል ያደረገችው ነገር ምንድን ነው? ከዚህ በፊት ነግሬሻለሁ፣ እናትሽ የሚያስጨንቅ ነገር ከሰማች የማይሆን ነገር በተለይ አንቺ ካደረግሽ ራሷን ታጠፋለች፣ እናትሽን ታጫታለሽ። አሁንም ቢሆን አንቺ የምትያትን የማትሰማ ከሆነ እናትሽን አታገኛትም። ከእናትሽና የእሷን ትዕዛዝ ከመቀበል ምረጪ። አይ ይህንን ጋብቻ አልቀበልም የምትይ ከሆነ በአጭር ቃል እናትሽን አታገኛትም፣ እናትሽን ታጫታለሽ። ወይስ ጥቁር ለብሰሽ መፖሰት ፈልገሽ ከሆነ ለዛ ራስሽን አዘጋጅ ነበረ ስትላት የነበረው። ታዲያ ጽጌረዳ እየለመነቻት ነበረ። እባክሽ እትዬ እማዬ አንቺ ትሰማሻለች፣ ለምኛት። እኔ ብዙ የማደርጋቸው ነገሮች አሉ፣ በጣም መማር የምፈልጋቸው ብዙ ጉዳዮች ገና አሉብኝ። ይህንን ጋብቻ በጭራሽ አልቀበልም ነው ብላ ስትለምን ስትማጽን የነበረው። መጀመሪያ ላይ ምን ባደርግሽ ነው እንደዚህ የምታደርጊው? እኔ ምን አጥፍቼ ነው የማይሆን ጋብቻ ውስጥ እንድገባ የምታደርጊ? ለምንድን ነው? ምን በድዬሻለሁ? አዎ እናውቃለን፣ ከጎዳና እኔንም እናቴንም አንስተሽናል። ነገር ግን ስለ እሱ እናመሰግናለን። አሁን ደግሞ እኔ መማር አለብኝ እያለኝ እየለመነቻትም ጭምር ነበረ። ግን ፍቅርታ ያው ሀሳቡ የራሱ ሀሳብ ስለሆነ እዛ ጋር ደግሞ የራሷን የልጇን ህይወት ያመቻቸች መስሏት ነው። ነገር ግን ሰው በካልኩሌት ህይወት አይመራም። በነገራችን ላይ ይሄ በካልኩሌት እንደዚህ ባረገው እንደዛ ባረገው በሸር መንገድ በጭራሽ የሆነ በመልካም መንገድ ስትራመዱ ነው ፈጣሪ ሊረዳችሁ የሚችለው እንጂ በተንኮል እየተከበበ ህይወት በጭራሽም ነው የማይሳካው። መጨረሻው የማያምር ነው የሚሆነው። በልጇ በሴት ልጇ ላይ በፌበል ላይ ለእሷ ተንኮል ነው እየዘራች ያለችው። ተንኮል የሚዘራ ሰው ያንኑ ነው መልሶ የሚሄደው። መቼስ የሰው ልጅ ያደረገውን ነው መልሶ ሊያጭድ የሚችለው። ገበሬን አስባችሁታል? ስንዴ ከዘራ ስንዴ ነው ሊያጭድ የሚችለው። መጥፎ ዘር የሚዘራም ደግሞ እንደዛው መጥፎ ስራውን መልሶ ራሱ ይቀበላልና ሴት ልጅ እያለቻት በዚህ ልክ መጨከኗ፣ በዚህ ልክ በሰው ልጅ ላይ መፍረዷ ተገቢ አይደለም። ልጅሽን አስጠንቅቄያታለሁ፣ ደረቅ ናት ነበረ ስትላት የነበረው። ነገር ግን ይህንን ሀሳብ እንድትቀበል ጥሩ አድርጌ ነግሬያታለሁ። ይህንን ጋብቻ የማትቀበል ከሆነና እሺ የማትል ከሆነ አንቺን እናቷን እንደምታጣ እናትሽ ራሷን ታጠፋለች ብያታለሁ ነበር። አስባችሁታል? ለአንዲት እናት እንግዲህ እንደዚህ ብሎ መናገር፣ ልጅቷን ሀይምሯን ማስጨነቅ። ልጄ ትጨነቅብኛለች፣ ሀይምሯ ይጨነቃል፣ በስማምትዬ ነበር ስትል የነበረው። ምን በስማምት ያለሽ? እኔ እኮ ራስሽን አጠፋሽ አይደለም እያልኩ ያለሁት ምሳሌ ነው፣ ታጠፋለሽ ነው ያልኳት። እንድትጨነቅ ነው ደግሞ እየተፈለገው። ሀሳባችንና አላማችን ይሄ ነው። አስባችኋል? የእሷ ልጅ እንድትጨነቅ አትፈልግም። የሰው ልጅ ሲሆን ደግሞ የሰው ልጅ እንድትጨነቅ፣ ያችኛዋ እናትየዋ እናት ናት፣ ለልጇ ብዙ ዋጋ ከፍላለች። ትጨነቅብኛለች ነበር ስትል የነበረው። የሚፈለገው መጨነቋ ነው ያለችው። እንግዲህ መጨነቋ የተፈለገው እናቴን ከማጣ ጋብቻውን ልቀበል ብላ እንድትቀበል አስባ ነው ወይዘሮ ፍቅርተ። ምክንያቱም የልጅቷን ሀሳብና አቋም በደንብ አድርገው ያውቃሉ። ልጅቷ ትምህርቷን መማር እንዳለባት ነው የምታውቀው። ተምሬ ትልቅ ደረጃ ደርሳለሁ፣ ትንሽ ታገሺ ነው እናቷን ራሱ እያለች ያለችው። ልፋትሽን ገደል አልከተውም፣ ትንሽ ታገሽኝ፣ ሁሉንም ነገርን ያስተካክላለሁ፣ ለኔ ብለሽ ዋጋ ከፍለሻል እያለቻት ነበር። ከዚህ በፊት እንደሰማ ነው ይሄን ጋብቻ እንግዲህ ወይዘሮ ፍቅርተ በዚህ መልኩ ብታመቻችም ልጅቷም ደግሞ ጽጌረዳና ነብዩ እንዳይቀራረቡ በዚህ ነሃል ተንኮል እየሰራ ትገኛለ። እያለቀሰኝ እንዴት ሊሆን ቻለ? ቆይ እንዴት ይሆናል ነው ያለችው። እንግዲህ ነብዩም ደግሞ እዛ ጋር በአባቱ ተይዟል ማለት ነው። ፌበንን ማግባት አለብህ፣ ፌበንን የማታገባ ከሆነ አባት አለኝ ከዚህ ከንብረትም ድርሻ አለኝ ብለ እንዳትጠብቅ። የኔን የአባትን ትዕዛዝና ቃል ልትሰማ ልታከብር ይገባል።
ይህንን የማታረግ ከሆነ ግን እኔ እናትም አባትም ሆኜ ደስታዬን ከላይ ላይ አድርጌ እዚህ ኩርምት ብዬ አንተን እያሳደግኩ ከእንደዚህ እንድትናገረኝ አይደለም፣ ከኔ ቃል ውጭ መሆን የለብህም ተብሏል። ሁለቱም እንግዲህ እዚህ ጋር የማይፈልጉትን ጋብቻ እንዲያደርጉ ተወስኖባቸዋል ማለት ነው። ነቢዩ ግን ፌበንንም ቢሆን አስጠንቅቋታል። በጋብቻው ተስማምተሻል፣ ነገር ግን አንቺ በተስማማሹ ጋብቻ እኔ በጭራሽ አልስማማም። ምክንያቱ ደግሞ እኔ አንቺን መቼም ቢሆን አላገባሽም፣ የራስሽን ህይወት መኖር ትችያለሽ ብሎ አስጠንቅቆ ነግሯታል። እንደዚህ ብሎ ቢነግራትም እሷ እልህ ውስጥ ነው ያለችው። ለምን እንደዚህ ይባላለው አይነት ነገር ላይ ነው ያለችው እና ያለን ነበር ስትል የነበረው እንግዲህ እና ያለን ማለቷ አሁን ላይ ስንረዳው ይሄንን ድራማ አቅዳ ነው። ጽጌረዳ ከእሱ ከራቀች ነቢዩ የኔ ይሆናል ብሎ የማሰብ ብላ ነው እያሰበች ያለችው። ነገር ግን እንደዛ በጨራሽም ነው የማይሆነው። ምክንያቱም እንደው ከጽጌረዳ ጋር ባይሆን እንኳን ከጽጌረዳ ጋር እሷ አለያየው ብላ ብታስብም ከፌበን ጋር ግን አይሆንም። ከማይወዳት ሴት ጋር እንዴት ብሎ ሊሆን ይችላል? ይሄንን አስጠንቅቆ ተናግሯል። ግን ያው መስማት ያልፈለገ ሰው ያው መስማት ካልፈለገ በጣም ከባድ ነው እውነቱን ለመናገር። ነቢዩ ታዲያ አሁን ላይ ጽጌረዳ ማግኘት በጣም ይፈልጋል። ጽጌረዳ የማውራሽ ነገር አለ፣ አስቸኳይ ነው፣ ማውራት አለብን እያለ ደውሎላታል። ይሄንን ሲደውልም እንግዲህ ፌበን ሰምታለች። ስለ ራሷ ድራማ እንጂ እሱ ስለመደወሉ ያው ምንም ነገር ኬር አልሰጣትም። ምክንያቱም ሀሳቧን እያስኬደች ስለሆነ ነቢዩ እንግዲህ ዛሬ እንገናኛለን ባለበት ቀን ጽጌረዳ ደግሞ ከፌበን ጋር ዛሬ አልችልም ነገ መሆን ይችላል ነበር ስትል የነበረው። እሱ ግን ዛሬውኑ እመጣለሁ፣ መጥቼ ማውራሽ ነገር አለ፣ ከዛሬ ማለፍ የለበትም። እኔ ግን የምልሽ ከዚህ በፊት አንቺ ላይ ያደረግኳቸውን በደል አንቺ መቼም ረስተሻቸዋል አይደለ? ለአሁን ግንኙነታችን እንቅፋት አይሆኑብንም አይደል ነበረ ሲላት የነበረው። እሷም እኔ ረስቻቸዋለሁ፣ ግን ለምን እንደዚህ ያልክ? ለምን በዚህ ልክ ታስጨንቀኛለህ? የሆንከው ነገር አለ ወይ ነበር ስትል የነበረው። በቃ ማውራት ስላለብን ነው ብሏል። እዚህ ጋር ነቢዩ ቀድሞ ሳያወራ ፌበን እንግዲህ በዛ ልክ ስለ ነቢዩ ክፋት አውርታለች። አሁን እዚህ ጋር ትልቁ ነገር ጽጌረዳ ፌበንን ነው የምታምነው ወይስ ነቢዩን ነው የምታምነው? በጣም ከባድ ነው። እንግዲህ አላቅም። ነቢዩን ስታየው ገና እንደምትጮህበት ነው። እኔንም እንደሱ ያደርገኛል ብላ ነው ልትፈራ የምትችለው። እሱ ግን ተቀይር ያለው ብሏል። ባደረግኩብሽ ነገር ሁሉ ተጸጽቻለሁ ብሏል። እንግዲህ ፌበንን እንደማያፈቅራት አስረድቶ ምናልባትም ከጊዜ በኋላ ጽጌረዳን የራሱ ያደርጋታል ብዬ አስባለሁ። እውነቱ ያው መውጣቱ አይቀርም ቢዘገይም፣ እስከዛ ድረስ ግን ያው ሁለቱ ይጣላሉ ማለት ነው። እንዴት እንደዚህ ታደርጋለህ ብላ እንዳትናገር ራሱ አስጠንቅቃ ነው ደግሞ የነገረቻት። ፌበን ቃል ግቢልኝ ለማንም እንዳትናገሪ፣ ይህንን ከኔና ከአንቺ ውጪ ማንም ሰው ማወቅ የለበትም ነው ስትል የነበረው። ይህንን የምትልበት ምክንያት እንግዲህ ያው ውሸት ስለሆነ እውነቱ እንዳይጋለጥ ስለምትፈልግ ነው ይሄንን ነገር እንግዲህ እየተናገረች ያለችው። ነቢዩ ግን እውነቱ ላይ መድረሱ አይቀርም። ነቢዩ ጽጌረዳን ኦልሬዲ አፍቅሯታል። ከዚህ በፊትም ሲናገር ሰምተናል። ለጓደኛው ለመኮንን እንግዲህ እንዲያውም ጓደኛው መኮንን እንዴት ነው እሷን ልትጫወትባት ነው ወይ ደግሞ ተረኛ ልታደርጋት ነው ወይ ነበረ ሲለው የነበረው። ምን እያልክ ነው? እኔ ለሌሎቹ ተሰምቶኝ የማያውቀው ስሜት ለጽጌረዳ እየተሰማኝ ነው። ጽጌረዳን አፍቅሬያታለሁ፣ ወድጃታለሁ። አስባችኋል? ጽጌረዳን የሆነ ሰዓት ላይ እንዲያውም ስራ ፈልግ ስራ ይሄንን ስራ ሁሌ ከምትሰሪ ለምን የተሻለ ስራ አሰሪም ይሄው ይህን ያልጋለልሽ ነበረ በሳምንት አንድ ቀን ለተወሰነ ደቂቃ ምናምን እንደዛ ብሎ የሆነ የረከሰ ቃል ሲያወራ ነበረ። ታዲያ በዛን ሰዓት በጥፊ ሁላ መታዋለች። የእሷ ኃይለኝነት፣ የእሷ እልህኝነት። ሴት ልጅ ግን ራሷን እንድትፈቀር የምታደርገው ራሷን ስታስከብር፣ ያኔ በጥፊ ነው የመታችሁ። እሱ በሚለው ሀሳብ አንዳንድ ሴት ብትሆን ብትስማማ በቃ ለወደፊት ለቁም ነገር ሳይሆን የሚፈልጋት ለጊዜያዊ ስሜት ሆኖ ሊፈልጋት የሚችለው ማለት ነው። እና ወንዶች ባይዘዌ ዋጋ የሚከፍሉበትን ነገር ነው የሚፈልጉት። እና እምቢ ሲባሉ ስለሚይዛቸው በዛ በእልህ ተነሳስተው ያጡትን የራሳቸው ለማድረግ በጣም ብዙ ይተጋሉና አሁንም ቢሆን ጽጌረዳን ነቢዩ በምንም ሁኔታ ውስጥ ሊተዋት አይችልም ማለት ነው። የሚመጣውን ፈተና ሁላ ተቋቁሞ የራሱ እንደሚያደርጋት ምንም ጥርጥር የለኝም።
ከአባቱ ጋር ያለው ከአባቱ ጋር ያለው እንግዲህ የጋብቻ ሁኔታ ያው እንደማይሆን ምንም ጥርጥር የለውም። ጽጌረዳ ደግሞ በቀጣይ እንግዲህ ታገቢያለች ተብላለች አሁን ላይ። በቀጣይ ደግሞ የነብዩን አባት እንደሆነ የምታገባው ስታቅ በጣም ከባድ ነው የሚሆነው ማለት ነው። በጭራሽም ነው የማትስማማው። ልጅቷን እንግዲህ ሀይምሯን ይዟታል። በዚህ ሰዓት እሷ ስለ ትምህርቷ ብቻ በምታስብበት ሰዓት ላይ ስለ ጋብቻ እንድታስብ ማድረጋቸው በጣም ከባድ ነው። ይሄ እንግዲህ የእናቷ ሀሳብ አይደለም፣ የወይዘሮ ፍቅርተ ሀሳብ ነው ማለት ነው። ይሄ ደግሞ ከልጅቷ አላማ ለማስተጓጎል የታሰበ እቅድና ሴራ ነው። ሽማግሌው ራሱ አለማፈሩ በጣም ነው የሚገርመው እኮ አለማፈሩ በጣም ነው የሚገርመው። ምክንያቱም ልጁን የምታክል የልጁን እኩያ የሆነች ልጅ ለራሴ ያገባለሁ ብሎ ማሰቡ በጣም ነው የሚያስደንቀው ማለት ነው። እንደዚህ አይነትም አለ። ሰው በንብረቱ እንዴት ይመካል? ማግባት ካለበት እኔ እንደውም እንዳሳብ እናትየዋን ለምን አይገባትም አልኩኝ እኮ። ከእሷ ጋር በተወሰነ መልኩ እንደው በተወሰነ ባይመጣጠኑም ትንሽ ይቀራረባሉ ከልጇ ጋር ሳይሆን ለምን ልጅቷን ማግባት ፈለገ? ሚስት ከፈለገ እናትየዋን ለምን አያገባም የሚል ሀሳብ አለኝ። ምን ትላላችሁ ቤተሰብ? እንደዛ ይሻላል። ምን አለበት በገንዘብ ልጅቷን ማታለል ከሚፈልግ በዛውም እናትየዋም ከሰው ቤት ትወጣለች። እርዳታም ጭምር ነው ማለት ነው። ይሄንን ቢያደርግ ጥሩ ነው ብዬ አስባለሁ። ዞሮ ዞሮ እውነቱ ይወጣል። ለጊዜው ግን ፌበን ይሄንን ተንኮል ብትሰራም ጽጌረዳ እንዳታውቅ እንኳን የተጠቀመችው ሲስተም በስተመጨረሻ ራሱ ሐኪም ቤት ድረስ ተከትላት ሄዳ ሐኪም ቤት አብሬሽ ልግባ እንዴ እንደዚህማ ጥዬሽ አልሄድም፣ አዙሮሽ ብትወድቂስ ነበር ስትላት የነበረው። አይ ምስኪን ምስኪን ነፈር ማለት ይሄኔ ነው። አንዳንድ የዋ ሰዎች የምር ለእሷ በጣም በቃ ፌበን እንደዛ ስታንቋሽሻት በብዙ ስሟን ስታጠፋት፣ እሷ ግን እንደዚህ ጎንበስ ብላ የእሷን ቆሻሻ ደም እንኳን ስታጠብ ነበርና አትጸየፊኝም ወይ ስትላትም እህቴ ነሽ ለምን እጸየፍሻለሁ? በጭራሽም ነው ማልጸየፍሽ። መቼም ቢሆንም ደግሞ አልጠየፍሽም። ጽጌረዳ ለእሷ የዚህን ያህል ቦታ ነው ያላት። በሽታ ቢይዝሽ ይሻላል፣ ምንም በሽታ ይዘኝም ችግር የለውም እያለኝ ልብሷን ስታጠብ ነበረ። ምክንያቱም እዚህ ጥለነው ከሄድን እማዬ ወይም እትዬ ካዩት ከባድ ችግር ይፈጠራል። እነሱ ማየት የለባቸውም ማወቅ የለባቸውም ነው ያለችው። ጽጌረዳ እንግዲህ አስተዋይና አርቆ ሀሳቢ ናት። ያቺ ግን ቆሻሻዋን ጥላ ልትሄድ ነበር ያሰበችው። ከባድ ነው አንዳንዴ ዝም ብሎ የሚያድግ ልጅ እና በስነ ስርዓት ቻሌንጅ አይቶ የሚያድግ ልጅ ያለው አስተሳሰብ እውነት ለመናገር በጣም ይለያል ማለት ነው። እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። የጽጌረዳና የነብዩ ፈተና እንግዲህ በድል ይወጡታል ብዬ አስባለሁ። እሱም ችግር ውስጥ ነው ያለው፣ በተለይ በአባቱ በኩል። እዚህ ጋር ጽጌረዳም ያው እንደምናየው የማትፈልገውን ሰው እንድታገባ ተፈርዶባታል። ሁለቱም ነፃ እንደሚወጡ ተስፋ አደርጋለሁ። ቀጣዩን ክፍል ወደ እናንተ ይዤላችሁ እስከምመጣ ቸር ሰንብቱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ከጽጌረዳ ድራማ ምን ተማራችሁ? ሀሳብና አስተያየታችሁን በኮሜንት አስቀምጡልን ባይ